ወልቃይትን ሰጪና ነሺ የሆነ ፋኖ የለም። ወልቃይት የግለሰብ ወይም የቡድን ጉዳይ ሳይሆን ወልቃይት የአማራ ሕዝብ ጉዳይ ነው ሲል የአማራ ፋኖ ኃይላት ሰብሳቢ አስረስ ማረ ተናገረ። አመራሩ አስረስ ማረ አገዛዙ ትጥቅ ላስፈታ ብሎ ጦርነት ከተጀመረበት ጊዜ ጀምሮ የነፍስ ወከፍና የቡድን መሳሪያዎችን እንዲሁም ዘመናዊ የሰለጠኑ ወታደሮችን ከጥቅም ውጪ አድርገናቸዋል። የመንግስት ኃይሎች ደመሰስናቸው፣ አጠፋናቸው፣ በ3 ወራት በ2 ወራት ውስጥ እናጠፋቸዋለን እየተባለ የነበረ ቢሆንም አልተሳካም። በዚህ ሂደት ለውጭ ሀገራትም ጭምር አሸንፋለሁ ብሎ ተስፋ እየሰጠ የነበረበት ክስተት ነበር በማለት ገልጿል። አስረስ ማረ ሲቀጥል አሁን አለሁ ለማለትና ተስፋ ለመስጠት የማታለል ስራ እየሰራ ነው። ይህን ሲያደርግም መንገድ እየዘጋ ዝርፊያና ግድያ እየፈጸመ ነው። አዳራሽ ውስጥ ሰላም ይሰብካል፣ ከውጪ ዘግናኝ ነገር ይፈጽማል። ህዝቡ ከብልጽግና ምንም ተስፋ አያደርግም። ፍላጎቱ ፋኖ ጦርነቱን አሸንፎ እንዲመራ ነው በማለት ወቅታዊ ሁኔታውን አሳውቋል። አስረስ ማረ ብልጽግና በየከተማው ህዝብ እያወያየ ነው፣ ግን ፋኖ የት ነው ለሚለው ጥያቄ ሲያብራራ ፋኖ በየትኛውም ቦታ አለ፣ ህዝብ እያስተዳደረ ነው፣ ግን አገዛዙ ሪሶርሱን ለመጠቀም እየሞከረ ለአጭር ሰዓት እየሰበሰበ ነው። መንግስት የለም። መንግስት አለ የሚባለው መዋቅሩን በትክክል ተግባራዊ ሲያደርግ ነው። አለን ለማለት ከተማ ላይ ይገኛሉ እንጂ የተለየ ነገር የለም። ከአዳራሻቸው ራቅ ብለው ተንቀሳቅሰው መስራት አይችሉም። መንግስት የሚባለው ሚዲያና ሌላ ሪሶርስ ስላለው እያስተዳደርኩ ነው ብሎ ይናገራል። እኛ ከባህር ዳር ጎንደር፣ ከባህር ዳር ደብረ ማርቆስ በአንድ ትዕዛዝ መንገድ እየዘጋን ነው። እናም ብልጽግና በዘመቻ ነው ስብሰባዎችን እያደረገ ያለው። በዘመቻና በስብሰባ መንግስት መሆን አይቻልም። ከዚህ በፊትም እነ አበባው ታደሰና የክልሉ ካድሬዎች በኮምቦልቻና በሌሎች ከተሞች ስብስብ ሲያደርጉ ነበር፣ ግን የተለየ ለውጥ የለም በማለት አስረስ ማረ በዝርዝር ተናግሯል። አስረስ ማረ ሲቀጥልም መንግስት እያደረገ ያለው እንቅስቃሴና ዘመቻ ሁሉን አቀፍ በመሆኑ በህዝባችን ላይ ከባድ ጫና ስለተፈጠረ በህዝቡና በአገዛዙ ዘንድ ከፍተኛ አለመተማመን ተፈጥሯል። በእያንዳንዱ ገጠርና ከተማ ያለ ህዝብ ብንጠይቀው መንግስት ይጨፈጭፈኛል ብሎ የሚያስበውና ባለፉት ዓመታት የተሰራው ግፍ በህዝቡ ላይ ከባድ ተጽዕኖ አሳድሯል። ሆኖም አገዛዙ ሰራዊት የቴክኖሎጂ ብልጫ ስላለው ከተማ ላይ ስብሰባ ሊያደርግ ይችላል። ነገር ግን በእኛ ላይ የሚያመጣው አንዳች ተጽዕኖ የለም። በሚዲያ መሰረታዊ ለውጥ ሊያመጣ አይችልም። ከዚህ በፊት ሲያደርጋቸው የነበሩትን ነው እየፈጸመ ያለው ብለዋል። መዋቅሩ ፈርሷል ስንል ፕሮፓጋንዳ እየሰራን አይደለም። ህዝብን በአዳራሽ ሰብስቦ ሽማግሌዎችንና ሌሎች ተሰብሳቢዎችን ፋኖን ለምኑልኝ አስታርቁኝ ማለቱን እኮ የውድቀቱ ማሳያ ነው። በብልጽግና መዋቅር በኩል የአማራን ህዝብ የሚወክል አካል የለም። ብአዴንም ፈርሷል። ለዚያም ነው በመከላከያ ክልሉ እየተመራ ያለው። እናም በአዳራሽ ውስጥ የሚደረገው ሀሜት ነው እንጂ ሀሳብ ላይ አያተኩሩም። ለዚያም ነው ጠቅላይ ሚኒስትሩም ጩኸት ነው እያለ ሀሳባችንን ሲያጣጥል የነበረው። አክቲቪስታቸውም ካድሬያቸውም ወታደራቸውም ቋንቋቸው አንድ ነው፣ የተሻለ ሀሳብ የለም። ከአንድ ከተማ ወደ ሌላ ከተማ ሲሄድም በደፈጣ ውጊያ ዋጋ ከፍሎ ነው በማለት ተናግሯል። አስረስ ስለ ፋኖ ስነ ምግባር ሲናገር ከዚህ በፊት እንዳልኩት የፋኖ ስብስብ የመላእክት ስብስብ አይደለም፣ ከተለያየ ቦታ የመጣ ነው። አዲስ ኃይል ነው። የማህበራዊ ንቅናቄ ውጤት የሆነ መሪና ሰራዊት ነው ያለንና ችግር ሊፈጠር ይችላል። በትግል ሂደት ውስጥ ሊከሰት የሚችል ነው። ሰራዊቱን እያሰለጠንን እየፈወዝነው ነው። አሳሳቢው ይህ ሳይሆን የአገዛዙ የጅምላ ደፈራና ዝርፊያ እንዲሁም ግድያ ነው። ግን አገዛዙ ፈጥሮም ቢሆን ያየውን ትንሽ ስህተት ያጮኸዋል። ዓላማውም ፋኖ የፖለቲካ ዓላማ እንደሌለው ለማስመሰል ነው ያለው። አቅም ካለው ማስተካከልና ማሸነፍ ይችል ነበር፣ ግን ምርጫው መጮህ ብቻ ነው። ምክንያቱም ማድረግ ስለማይችልም። ሌላም ግድያውን ማቆም የማይችለው እንደ ጦር ስልት ስለወሰደው ነው። መንገድ ዘግቶ የሚገድለው የሚዘርፈው ሲል በዝርዝር አሳውቋል። የእኛ ትልቁ ክፍተታችን የፋኖ አንድነት አለመኖር ነው። በዚህ ጉዳይ ማስተባበል አያስፈልግም። ትግሉ ስለትና ጠንካራ አንድነትና መሪ ይፈልጋል። ባለፉት ጊዜያት የነበሩት የህዝባዊ ትግልና የመዋቅር መፍረስ ዘመቻ ውጤታማ ትግል ነበር። አሁን ግን አንድነት ባለመምጣቱ እንደ ችግር ሊወሰድ የሚገባና ሁሉም አመራር ኃላፊነት ሊወስድ ይገባል። በሁሉም ቀጠና ያለ አመራር ደፍሮ ለአንድነቱ ታሪካዊ ውሳኔ ሊወስን ይገባል ብሏል አመራሩ አስረስም። አስረስ ማረ ስለ ወሰንና ስለ ባንዳዎች ሲናገር ብልጽግና ከኢህአዴግ ከወረሳቸው ልምዶች አንዱ ጉዳዮችን ከሻቢያና ከወያኔ ጋር ማገናኘት ነው። እናም አሁን ፋኖ ወልቃይትን ለህወሓት ይሰጣል፣ ህወሓት ደግሞ 4 ኪሎን ለፋኖ ይሰጣል የሚለው የባንዳዎች ንግግር ከንቱ ወሬ ነው። ህወሓት ምን በወጣው ነው 4 ኪሎን ከተቆጣጠረ በኋላ ለፋኖ የሚሰጠው? አሁን እያየን ያለነው ነገር የባንዳዎችን የወሬ ወይም የፕሮፓጋንዳ ፉክክር የገጠመው አብይን ለማስደሰት ነው። አብይንና የብልጽግናን መዋቅር ለማስደሰት የሚደረግ ነው። አሁን እጅ ሰጡ የተባሉት ግለሰቦች እንደማይጠቅሙ ያወቅናቸውና የጣልናቸው ገና ድሮ ነው። አመራር ነን ብለው የቆዩት የፋኖ አንድነት ስላልመጣ ነው። አሁን ወጥተው ቢናገሩ ምንም የሚያውቁት ሚስጥር የለም። የከዱ ባንዳዎች ቢገረፉም የሚናገሩት የኮር ሊደርሺፕ ንግግር ሚስጥርና ምክክር የለም። የአርቲስቶችን ድራማ ነው የሚያወሩት። ሌላው የወልቃይት ሰጪና ነሺ የሆነ ፋኖ የለም። የግለሰብ ወይም የቡድን ጉዳይ ሳይሆን ወልቃይት የአማራ ህዝብ ጉዳይ ነው። እንደዚህ የሚናገሩት የአማራን ህዝብ ስለናቆት ነው ሲል ነው የገለጸው። አስረስ ስለ አብይ ዲፕሎማሲ ሲናገር አብይ ጭራሽ የዲፕሎማሲን አካሄድ አያውቅም፣ አይዲዮሎጂም የለውም። በዚህ ዘመን ዲፕሎማሲ ማለት ሰጥቶ መቀበል ነው። አማራጭ ገበያዎችን ማጥናትና ትኩረት ማግኘት
ያስፈልጋል። ከዚህ በፊት የደህንነት ጉዳዮችን ስትሸጥ የነበረች ሀገር ናት። ልምድ ያላት የዲፕሎማሲ ሀገር የነበረች፣ የአፍሪካ አንድነት ድርጅትና ተመድን እንዲመሰረት ያደረገች አባልም የነበረች ናት። አብይ አህመድ ከህንድ መሪ ጋር ፎቶ መነሳቱ ለዝናው እንጂ ለሀገሪቱ ምንም አይጠቅምም። ህንድ ምን ትሰጣለች፣ ኢትዮጵያን ምን ትቀበላለች የሚለውን ማየት ግድ ይላል። በፊት ከቱርክ ጋር ከቴክስታይልና ከባቡር ጋር ጥሩ ግንኙነት ነበር። አሁን ግን ግንኙነቱ በድሮን ጉዳይ ነው። የትም ሀገር ሄዶ በጦር መሳሪያ ዙሪያ ግንኙነት ነው እያደረገ ያለው ነው። በአሁን ጊዜ ኢትዮጵያ ጦርነት ላይ ስለሆነች ምንም የምትሰጠው ነገር የለም። በመጨረሻም የፋኖ ተጋድሎን ሰላምና ህልውናውን የሚፈልግ ሰው ሁሉ መደገፍ አለበት፣ ሁሉም የራሱን ድርሻ መወጣት አለበት ሲል ተናግሯል። የአማራ ፋኖ አመራሩ አስረስ ማረ። የጋምቤላ ህዝብ ጸረ መንግስት የትጥቅ ትግል መጀመሩ ተጠቆመ። አንድነት ለጋምቤላ የትጥቅ ትግልና ጥበቃ የተሰኘ ድርጅት በአገር ውስጥና ውጭ አገር በሚገኙ የጋምቤላ ተወላጆች የተመሰረተ የትግል ድርጅት እንደሆነ እየተጠቀሰ ያለ ሲሆን ጋምቤላን የኦሮሚያ አካል ለማድረግ ይፈለጋል፣ ጋምቤላ በኦሮሞማው ኃይል ተወራለች የሚሉት የድርጅቱ አመራሮች ከአብይ አህመድ አገዛዝ ጋር መነጋገር የሚቻለው በጥይት ቋንቋ ነው በማለት ወደ ትጥቅ ትግል መግባታቸውን አመራሮቹ እየገለጹ ይገኛሉ። ህወሓት ከተፈናቃዮች በግዴታ ወርሃዊ መዋጮ እየሰበሰበ ነው ሲል ሳልሳይ ወያኔ ገለጸ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ በሰጠው ጋዜጣዊ መግለጫ ህወሓት ከተፈናቃዮች ላይ በግዴታ ወርሃዊ መዋጮ እየሰበሰበ መሆኑን ተናግሯል። ፓርቲው በመግለጫው የህወሓትን እንዲህ አይነቱን የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወም ጥሪ አቅርቧል። የፕሪቶሪያ ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በጅብ ህይወታቸው እያለፈ መሆኑን የጠቀሰው መግለጫው እንደ ምሳሌም በህጻጽ የስደተኞች ካምፕ ውስጥ ከሚኖሩት 14,000 ተፈናቃዮች ውስጥ 331 መሞታቸውን አስረድቷል። በትግራይ ውስጥ በጠመንጃ የሚመራ ኃይል ስልጣን ላይ እንዳለ የጠቀሰው ፓርቲው ስልጣን ላይ ያለው ኃይል ጠመንጃን እየተጠቀመ በመሆኑ ሌሎች ኃይሎችም ጠመንጃቸውን ማንሳታቸውን አስታውቀዋል። ጨምሮም በትግራይ ውስጥ ያሉ የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው። ሳልሳይ ወያኔ በተለይም ህወሓትን የትግራይ ተቋማትን እያፈረሰ እየበታተነና እያዳከመ ነው ሲል ወቅሷል። ለዚህም እንደ ማሳያነት ኤፈርትንና ጂኤስቲኤስን ጠቅሷል። በሌላ በኩል ምርጫን በተመለከተ ፓርቲው በትግራይ ውስጥ ምርጫ መከናወን እንደሌለበት አስታውቆ በቅድሚያ የክልሉ የግዛት አንድነት መረጋገጥ እንዳለበትና ተፈናቃዮች መመለስ እንደሚገባቸው አሳስቧል። በቪዲዮ የታገዘ የግብር አሰባሰብ ሂደት መጀመሩ ይፋ ከሆነ 1 ወር እንኳን አልሞላው። ይሁንና በዚህ ዙሪያ የሚቀርቡ አቤቱታዎች ካሁኑ በስፋት መስተዋል ጀምረዋል። ከግብር አሰባሰብ ጋር በተያያዘ ከህብረተሰቡ የሚነሱ ቅሬታዎችን ለመቅረፍ በሚል ተግባራዊ የተደረገው ቴክኖሎጂ ችግሩን እንደሚቀርፍ የአዲስ አበባ ገቢዎች ቢሮ የገለጸ ሲሆን በግብር ሰብሳቢ ባለሙያዎች ዩኒፎርም ላይ በመግጠም የድምፅና የቪዲዮ መልእክቶች ለማዕከል ማድረስ የሚያስችል መሆኑ ተነግሮ ነበር። ቢሮው በድፍረት ቴክኖሎጂው ሙሉ ለሙሉ ችግሩን ይቀርፋል ቢልም ገና አሁኑ አንዳንድ ሰራተኞች የተለያዩ ዘዴዎችን መጠቀም እንደጀመሩ መሰረት ሚዲያ አረጋግጧል። ቀን ላይ ካሜራው ስለተገጠመባቸው ህግን አክብረው የሚሰሩት የግብር ሰብሳቢዎቹ ነገር ግን ከ11 ሰዓት በኋላ ካሜራውን ቢሮአቸው አስረክበው በድጋሜ ለዘረፋ እንደሚሰማሩ ታውቋል። ካሜራ ከመለሱ በኋላ ለምሳሌ የክፍለ ሀገር የጭነት መኪኖች የሚቆሙበት ጋር ይቀመጣሉ። ለሚጫነው ዕቃ አሰልፈው ደረሰኝ ይጠይቃሉ። የተሰጣቸውን ደረሰኝ እንደ መንጃ ፍቃድ ይወስዱትና በደረሰኙ ላይ ባለው አድራሻ ደውለው ደረሰኙ በትክክል አልቆረጥክም፣ ክስ ሊመጣብህ ነው በማለት ከ20 ሺህ እስከ 30 ሺህ ብር እየተቀበሉ ነው። ካልደወሉ ደግሞ በደረሰኙ አድራሻ መሰረት ሱቁ ድረስ እየመጡ ብር ተቀብለው ይሄዳሉ በማለት አንድ በመርካቶ በንግድ ሙያ ላይ የተሰማሩ ግለሰብ ለሚዲያችን አስረድተዋል። በተመሳሳይ መልኩ ሌላ አንድ በመርካቶ ስራቸውን ያደረጉ ግለሰብም የገቢ ሰብሳቢዎቹ ብዛታቸው ከህዝቡ ቁጥር አይተናነስም፣ መንግስት ህዝቡን ዝረፉ ብሎ ያሰማራቸው ነው የሚመስለው በማለት ያስረዳሉ። ካሜራ ሳይዙ መጥተው እነሱ የሚጠይቁትን ያልተገባ ገንዘብ አልከፍልም እስከ ጥግ ይሄዳለሁ ብትል ሰሚ የለም። ቅጣት 100 ሺህ ብር ይጣልብሃል። 100 ሺህ ቅጣት ደግሞ የሚያስከትለው ሌላ ጣጣ አለ። በቅጣቱ ምክንያት ኦዲት ይጠሩሃል። እንደገና ደግሞ ኦዲተሮች የኦዲት ግኝት አለብህ በሚል አይተው የማታውቀውን ገንዘብ በሚሊዮኖች ይጠሩብሃል በማለት ተናግረዋል። መሰረት ሚዲያ እንዳረጋገጠው ብዙ ጊዜ ገቢ ሰብሳቢዎቹ ጉቦ ሲጠይቁ ለምሳሌ ለእኛ 100 ሺህ ብር ትከፍላለህ ወይስ ለመንግስት 300 ሺህ ይህን ምርጫ ያቀርባሉ። አንድ የሚጠሩት ገንዘብ ላይ እንደማይደራደሩ ታውቋል። ይሄ የሚሆነው በአነስተኛው ነጋዴ ላይ ነው። ትልልቅ ነጋዴዎችን ምን እንደሚያደርጓቸው ፈጣሪ ወቀው። እኔ በጣም አስጠልቶኛል፣ ግድ ሆኖብኝ ነው እንጂ እዚያ ስራ ቦታ ባልሄድ ከራስ ምታትና ጭንቀት እድናለሁ በማለት አንድ ነጋዴ ይናገራሉ። ሱቁ ከተከፈተ በኋላ ዘግተን እስከምንወጣ ከባድ ውጥረት ነው ያለው። ሰዎች ከሌላ ቦታ ይዘውት የመጡትን ፌስታል ወደ ሱቅ ይዘውብኝ እንዳይገቡ ደጅ ላይ እጠብቃለሁ በማለት ይናገራሉ። ይህንንም ሲያስረዱ ከሌላ ቦታ ይዘውት የመጡትን ፌስታል ይዘውት ከገቡ እሱን ይዘውት ሲወጡ የገቢዎች ሰራተኞች ደረሱ ማለት ከ20 ሺህ እስከ 30 ሺህ ብር ያስተፉሃል። ሰዎች ይዘውት የገቡት እቃ እዛ ሱቅ ላይ የማይሸጥ እቃ እንኳን ቢሆን አይሰሙህም ብለዋል። በገዛ ሀገራችን እንደ ሌላ ሀገር ዜጋ ሀገሩን ለቆ እንዲወጣ እንደተፈለገ ስደተኛ እየተቆጠርን ነው በማለት መንግስት በአስቸኳይ ይህንን ካሜራ ከተመለሰ በኋላ የሚፈጸም አዲስ ውንብድና እንዲያስቆምላቸው ጠይቀዋል።
ካሳለፍነው ሳምንት ጀምሮ በተለያዩ የሀገር ውስጥና በውጪ ሚዲያዎችም ጭምር በተለይም በቲክቶክ ፕላትፎርም ተጠቃሚዎች ላይ ከባህል ባፈነገጠ መልኩ እንዲሁም ትውልድ ገዳይ ተንቀሳቃሽ ምስሎችንና ንግግሮችን አድርገዋል በማለት በፖሊስ ቁጥጥር ስር ውለው ከቀናት በኋላ በአባ ገዳ አሸማጋይነት ጭምር የተፈቱ ቲክቶከሮች እንዳሉና እንዲሁም እስካሁን ጉዳያቸው እየታየ ያሉም እንዳሉ እየተዘገበ ይገኛል። በዚሁ ርዕሰ ጉዳይ ጠቅላይ ሚኒስትር አብይ አህመድ ዲጂታል ኢትዮጵያ በሚል ሀሳብ ላይ ባደረጉት ቆይታ በእስር ስላሉና ወግና ባህል ትውልድ ይገድላሉ ስላሏቸው የማህበራዊ ሚዲያ ተጠቃሚዎች ሀሳብ ሰጥተዋል። ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የእኛን ባህል የእኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማር አብይ አህመድ አክለውም የተለያዩ ሀገራትን እንደ ማስረጃነት በመጥቀስ የማህበራዊ ሚዲያ አጠቃቀማቸውን በአርአያነት ተሞክሮ መውሰድ መጀመር አለብን በማለት ለቀጣይ በሀገሪቱ ላይ ሊጣሉ ስለሚችሉ ማዕቀቦች ፍንጭ ሰጥተዋል። ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቁመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥንቅራችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ለዕለቱ የያዝነውን በዚህ አበቃን። ቸር ተመኘንም።